በ10 ብር የሚገዛ በ10 ብር የሚገዛኝ እሺ አጨብጭቡለት። ይህ እንግዲህ የሚያሳየው ፈጣን የሆነ ዲሲሽን ሜኪንግ ኤቢሊቲ ነው ወይንም ኦፖርቹኒቲን በትክክለኛው ሰዓት መጠቀም መውሰድ ማለት ነው። ሌሎቻችሁ 59ኛችሁም ይሄን ድል መጠቀም አልቻላችሁም። እሱ ግን ቀጥታ መጥቶ ያን ነገር ወስኖ 50 ብር በ10 ብር ወስዶ 40 ብር አትርፏል ማለት ነው። በ50 ብር የሚገዛ በ50 ብር እሺ አሁን እዚህ ጋር ደግሞ ምንድነው ያየነው? የመጀመሪያው ሰው መጥቶ ነበረ፣ ነገር ግን ደረሰ እንጂ ፍላጎቱን አሳየ እንጂ ምንም ነገር ይዞ አልመጣም። ይሄ ደግሞ የሚያሳየው ምንድነው? ኦፖርቹኒቲ ሲመጣ ራሳችንን አዘጋጅተን ካልጠበቅን ሁልጊዜም እናጠዋለን ማለት ነው። ወይንም እድል የሚባለው ኦፖርቹኒቲ ከምን ጋር ሲገናኝ ነው? ከፕሪፓሬሽን ጋር ሲገናኝ ነው ማለት ነው። ስለዚህ ፕሪፔርድ ባለማድረጉ ምክንያት ባለመዘጋጀቱ ምክንያት ሁለተኛው ሰው ሊያገኘው ችሏል ማለት ነው። በ300 ብር የሚገዛኝ በ300 ብር በ300 እሺ አሁን ደግሞ ምንድነው 200 ብር ነው በ300 ብር ለመሸጥ የተነሳው። ስለዚህ ያን ነገር ሪያላይዝ ሳያደርገው ነው እኔ ጋር የመጣው። ከዛ ግን ሪያላይዝ ሲያደርገው እንደማያዋጣው ሲያቅ ምን አረገ? ተመለሰ ማለት ነው። ይሄ እንግዲህ ከምን ጋር ልናያይዘው እንችላለን? በኢኮኖሚክሱ ባንድ ወገን ኢፌክት የሚባለው ማለት ነው። which is ምንድነው? ሁሉም ኦፖርቹኒቲ ለሁሉም ኦፖርቹኒቲ ላይሆን ይችላል። ለአንዱ ኦፖርቹኒቲ ሆነው ለሌላ ኦፖርቹኒቲ ላይሆን ይችላል። ግን እሱም ቢሆን መጥቶ ኤክስቼንጅ ሳያደርግ ነው ሪያላይዝ ያደረገው። ስለዚህ ጥሩ ታይሚንግ ላይ ነው የመጣው ማለት ነው። ስለዚህ ኦፖርቹኒቲም ሁሉ ኦፖርቹኒቲ አይደለም። ስለዚህ ይሄንንም ማጤን አለብን፣ ትኩረት ማድረግ አለብን ማለት ነው። thank you for your time። ሳምንት እንገናኛለን። መልካም